ሰላም ሰላም የተወደዳችሁ ቤተሰቦች እንግዲህ በዛሬ ትምህርታችን ደግሞ እንግሊዘኛ ቤዚክ የሆኑ መሰረታዊ የሆኑ ትምህርቶች እናያለን። ይህ ቪዲዮ የሚያገለግለው በጣም ጀማሪ ለሆናችሁ ተማሪዎች ነው። የተወሰነ ለምትሞክሩ ሌሎች ቪዲዮዎችን ስለሰራው ወደ ቻናሉ ላይ ገብታችሁ ቪዲዮዎችን ሰርች ማድረግ ትችላላችሁ። ብዙ ቪዲዮዎች ሰርች አለው። ይሄ ግን ለጀማሪ ተማሪዎች ገና ከአማርኛ ወደ እንግሊዘኛ ለሚመጡ ወይ ደግሞ እንግሊዘኛ ገና መጀመር ለሚፈልጉ ተማሪዎች ቤዚክ የሚሆን ቪዲዮ ነው የምሰራላችሁ። ሳብጀክቱን እንጻፍ English እንግዲህ እንግሊዘኛ ስትማሩ ሁለት መሰረታዊ ነገሮችን ትማራላችሁ። መጀመሪያ ያው ፊደላቶችን ነው የምትማሩት። ፊደላቶቹ 26 ናቸው። በእንግሊዘኛ 26 ፊደሎች አሉ። 26 እነዚህ 26 ፊደሎች የተወሰኑት ካፒታል ይባላሉ። ካፒታል አንዳንዶቹ ግማሾቹ ደግሞ ማን ይባላሉ? ስሞል ይባላሉ ማለት ነው። ስለዚህ ካፒታል 26 ናቸው ቁጥራቸው እና ስሞል የሚባሉት 26 ናቸው። ካፒታል የሚባሉትም 26 ናቸው። ስለዚህ አገልግሎታቸው ኦልሞስት ዘ ሴም ነው፣ ግን የተወሰነ ልዩነት አላቸው ማለት በጣም ኮመን የሆነ አጠቃቀም ስለሆነ ይሄን የምታጠኑት ባይሆንም ብቻ 26 እንዳላቸው ማወቅ ይኖርባችኋል። እስኪ ልጻፍላችሁ። በካፒታል የምንላቸው ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጀ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ እንደዚህ ሳይሆን ዩ ቪ ደብሊው ኤክስ ዋይ ዜድ እነዚህ በትልቁ የምንላቸው የእንግሊዘኛ ፊደሎች ናቸው እና መጀመሪያ እነዚህን ማጥናት ይኖርባቸዋል ደብተር ላይ። ከዛ ደግሞ ስሞል የሚባሉት በአንጻሩ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጀ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ እነዚህ ደግሞ ስሞል ፊደሎች የሚባሉት ናቸው ማለት ነው። ስለዚህ አንድ ተማሪ እንግሊዘኛ መማር ሲጀምር ቅድሚያ የሚያደርገው ነገር እነዚህን ነው። እነዚህን በስም ብቻ መቁጠር ማለት ነው። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጀ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ ይችም ተመሳሳይ ናቸው። እነዚህ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጀ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ እነዚህን ከለያችሁ በኋላ ከዛ ደግሞ ለጽሁፍ አገልግሎት እንዴት ነው የሚውሉ? ይህ ሌላ ትንሽ ለየት ያለ ባህሪ ያላቸው። እንዴት ነው ለጽሁፍ የሚያገለግሉት? አሁን እቺ ኤ እንደ አ ነው የምትነበበው። ብዙ አይነት አነባብ አላት። እንደ አ ትነበባለች፣ እንደ ኤ ትነበባለች፣ እንደ ኤ እና የተለያየ አነባብ አላት። ቢ እንደ ብ ነው የምትነበበው። ሲ እንደ ክ ወይ ደግሞ እንደ ስ፣ ሁለት አይነት እንደ ክ ወይ ደግሞ እንደ ስ ትነበባለች። ይቺ እንደ ኤ እንደ ኢ በዋናነት በሁለት ይመደባሉ። እንደ ኤ ወይ ደግሞ እንደ ኢ ይነበባል። ይህኛው እንደ ፍ፣ ይህኛው እንደ ግና እንደ ግ እና እንደ ጅ እንደ ግና እንደ ጂ ይነበባል። ኤች እንደ ህ ይነበባል ወይ ደግሞ ሳይለንትም ይሆናል። ይቺ እንደ አይና እንደ ኢ ትነበባለች። ይህ እንደ ጅ ነው የሚነበበው። ይህ እንደ ክ፣ ይህ እንደ ል፣ ይህ እንደ ም፣ ይህ እንደ ን፣ ይህ እንደ ኦ ወይም ደግሞ እንደ አ ይነበባል። አ ወይ ደግሞ ኦ ተብሎ ይነበባል። እንደ አ ወይ ደግሞ እንደ ኦ ይነበባል ማለት ነው። ፒ እንደ ኪው፣ ር፣ እስት ዩ ደግሞ እንደ አ እና
እንደ ዩ ሊነበብ ይችላል፣ እንደ ዩ ሊነበብ ይችላል፣ እንደ አ ሊነበብ ይችላል። ሌላኛው ቪ ደብሊው ኤክስ ቪ እንደ ቭ ደብሊው እንደ ው ኤክስ እንደ ክስ ሊነበብ ይችላል፣ እንደ ዝ ሊነበብ ይችላል። ዋይ እንደ ይ ዜድ ደግሞ እንደ ዝ ይነበባል ማለት ነው። ስለዚህ ይሄኛው በነገራችን ላይ ስለ ድምፁ ቆይቼ በሌላ ጊዜ ይሰራላችኋለሁ በቀጣይ ቪዲዮ። ነገር ግን ማወቅ ያለባችሁን ለመንገር ያክል ነው እንጂ አሁንኛው መደበኛ ትምህርታችን ምንድነው አሁን ላይ እንድታውቁ ፈልገው 26 ፊደላቶች አሉ። እነዚህ 26ቶች ደግሞ በሁለት ይከፈላሉ። ስሞል ወይም ደግሞ በትንሹ እንላቸዋለን። እነዚህ በትንሹ ይባላሉ። ካፒታል ደግሞ በትልቁ ይባላሉ። ስለዚህ በትልቁ የሚባሉት እነዚህ ናቸው፣ በትንሹ የሚባሉት እነዚህ ናቸው ማለት ነው። ከዛ ፊደሎች ሲነበቡ ኤ ቢ ሲ ዲ ኢ ኤፍ ጂ እያልን ነው የምናነባቸው። ስንጽፍ ደግሞ የተለየ ድምፅ እንዳላቸው ማወቅ አለባችሁ። ልክ እንደ አማርኛው ኤን እንደ ኤ እናነባታለን፣ ቢን እንደ ቢ እናነባታለን ብለን መቀጠል አንችልም። ስለዚህ ድምፃቸው ደግሞ እንደማን እንደሚነበቡ ማወቅ ይጠበቅብናል ማለት ነው። ይሄን ካወቅን በኋላ በቃ በቀጥታ ማንበብ እንችላለን። አንዳንድ ኤክሴፕሽኖች ይኖራሉ። እንግሊዘኛ ትንሽ ለየት ያለ ባህሪ ያለው አንዳንድ ለየት ያሉ ባህሪዎች ይኖራሉ። እነሱን ደግሞ በመንገዳችን ውስጥ ስናገኛቸው እያስተካከልን እየተማርናቸው መቀጠል እንችላለን ማለት ነው። እሺ እንግዲህ የዛሬ ትምህርታችን ይሄን ይመስላል። በዋናነት ላሳያችሁ የፈለኩት 26 ፊደላቶች እንዳሉ የተለያየ ፊደሎች በስማቸው ኤቢሲዲ እንደሚባሉና ስናነብ ደግሞ የተለየ አነባብ እንዳላቸው ኤ እንደ አ ቢ እንደ ብ ሲ እንደ ክ የሚለውን እንድታውቁ ለማስቻል ነው። በቀጣይ ቪዲዮአችን ደግሞ ስለ እያንዳንዱ ፊደላት ደግሞ ስለሚኖረው ድምጽና የተለያዩ ቃላቶችን እየመጣን ቀስ ብለን እንድታነቡ አድርጋችኋለሁ ማለት ነው። ስለዚህ በዛሬ የነበረን ቆይታ ይህን ይመስላል። የነገ ሰው ይበለን። በግላችሁ ማጥናት ከፈለጋችሁ በውስጥ መስመር ወይ ደግሞ ሊንኩን ተጠቅማችሁ ገብታችሁ አናግሩን። በሳምንት 5 ቀን በቀን 1 ሰዓት እያጠናችሁ እንግሊዘኛን ከጅምሩ በደንብ መጻፍ ማንበብና መረዳት እንድትችሉ እናገዛችኋለን ማለት ፈልጋለሁ። ሰላማችሁ በያላችሁበት ይብዛልኝ። ትምህርታችሁን ይግለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።